የዊንግ1 አካዳሚ ተማሪዎች እንደምን አላችሁ? ፕሮጀክታይል ሞሽን ኢንትሮዳክሽኑን ተመልክተናል። ፕሮጀክታይል ሞሽን በሁለት እንከፍለዋለን፣ ሆሪዞንታል ፕሮጀክታይል ሞሽን ኤንድ ኢንክላይን ፕሮጀክታይል ሞሽን። የመጀመሪያው ሆሪዞንታል ፕሮጀክታይል ሞሽን ነው። ይህ የሆሪዞንታል ፕሮጀክታይል ሞሽን ጥሩ ግልጽ የሚያደርግ ስዕል ነው። የምትመለከቱት ፊገር ከጠረጴዛ ላይ ያለች ኳስ ስትገፋ በተገፋች ጊዜ የምናየው እንቅስቃሴ ነው። ይቺ አካል ከመነሻዋ በሆነ ቬሎሲቲ ስትገጭ ፎርወርድ ሙቭ ታደርጋለች። እንግዲህ በተፈጥሮ ግራቪቲ በመኖሩ ምክንያት እቺ አካል ቀጥላ ሆሪዞንታል ላይን ተከትላ አትሄድም፣ ከርብ ፎርም ታደርጋለች። ስለዚህ ሆሪዞንታል የተባለበት ምክንያት ኢትስ ጀስት ትሮን ፍሮም ሰርቴን ሃይት ከሆነ ከፍታ ላይ እንደ የቆመ ሰው በእጁ ይዞ ከቆመበት ቦታ ላይ ሲወረውር እንደማለት ነው። እና ከጠረጴዛ ላይ ነው። ይሄ በጣም ግልጽ ለማድረግ ስዕሉ እንደተመለከታችሁት ሁለት ኮምፖነንት አለው። ቪኤክስ አለው። እዚህ ጋር ወደ ቬሎሲቲ ወደ ኤክስ አቅጣጫ ቬሎሲቲዎች አሉት፣ እስከ መጨረሻው ድረስ ይኖራል። እንደዚህ ወደ ዋይ አቅጣጫ ደግሞ ቬሎሲቲዎች አሉት። ይኸው እንደምትመለከቱት በእያንዳንዱ አቅጣጫ ቬሎሲቲዎች አሉ። ወደ ዋይ ዳይሬክሽን ሴም ታይም ወደ ኤክስ ዳይሬክሽን ሁለቱም አሉ። አዘ ሴም ታይም ኤግዚስት በማድረጉ ቱ ዳይሜንሽናል ይሆናል። ፍሮም ሰርተን ሃይት ከሆነ ከፍታ ላይ ስለተለቀቀ ሆሪዞንታል ፕሮጀክታይል ሞሽን ይላል። ምክንያቱም የተከተለው ከርቭ ስለሆነ ማለት ነው። ስለዚህ ሁለት ዳይሜንሽናል ይሆናል። ዘ ፕሮጀክታይል ኢዝ ፕሮጀክትድ ሆሪዞንታሊ ፍሮም ሰርቴን ሃይት። ቅድም ለመናገር እንደሞከሩት ከሆነ ከፍታ ላይ ሲለቀቅ ነው። ከጠረጴዛው ላይ እንደተመለከታችሁት ኢኒሻል ኮንዲሽንስ አሉ። መነሻ ሁኔታዎች የሚባሉት ናቸው። መነሻ ሁኔታዎች አንደኛው ኢኒሻል ሆሪዞንታል ቬሎሲቲ ያስፈልጋል። አንድ አካል በሚለቀቅበት ጊዜ ኢኒሻል ቬሎሲቲዎች ያስፈልጋሉ። ኢኒሻል ቬሎሲቲ ደግሞ ቪ ኢኒሻል ወደ ኤክስ አቅጣጫ ነው። ዚስ ኢዝ ቪ ኖት ኤክስ። ምናልባት ግልጽ እንዲሆንላችሁ ይሄንኛውን እንደዚህ ብለን ብንጽፈው ጥሩ ነው። ቪ ኢኒሻል ወደ ኤክስ ዳይሬክሽን ማለት ነው። ሹድ ቢ ነን ዜሮ ኮንስታንት። ይሄ ዜሮ መሆን አይችልም፣ ኮንስታንት ነው። ስሩ አውት አካሉ ከተነሳበት እስካረፈበት ድረስ ቬሎሲቲው ኮንስታንት ሆኖ የሚዘልቅበት ነው። ሁለተኛው ኢኒሻል ቨርቲካል ቬሎሲቲ ቪ ኖት ዋይ ኢዝ ዜሮ። ቪ ኢኒሻል ወደ ዋይ አቅጣጫ ያለው ዜሮ ነው ከመነሻው ቢኮዝ ዊ አር ስሮዊንግ ኢት ኢን ሆሪዞንታል ዳይሬክሽን። ስለዚህ ወደ መነሻው ላይ የምናገኘው ዋይ ኮምፖነንት ኦፍ ዘ ቬሎሲቲ ጀስት ዜሮ፣ ሁልጊዜ ዜሮ ይሆናል ማለት ነው። አስ ታይም ፕሮግሬስስ ዘ ኦብጀክት ሪኳየርስ ቨርቲካል ኤንድ ሆሪዞንታል ኮምፖነንት ኦፍ፣ ሁለቱንም ኤግዚስት ያደርጋል። ቨርቲካል ኮምፖነንቱም ያገኛል፣ እንደዚሁ ሆሪዞንታል ኮምፖነንቱም ያገኛል። ነገር ግን ሆሪዞንታል ኮምፖነንቱ ኮንስታንት ሆኖ ይቀጥላል። ቬሎሲቲ ዲዩ ቱ ዘ ኢምፓክት ኦፍ ግራቪቲ። ተጽዕኖ የሚያደርገው ግራቪቲ ነው። ግራቪቲ ወደ መሬት ሙቭ ሲያደርግ ስፒዱ እየጨመረ ይሄዳል ዲዩ ቱ ግራቪቲ። የመነሻው ላይ የምናየው ቬሎሲቲ ዜሮ ሆኖ እያለ መጨረሻው ላይ ግን መድረሻው ላይ ስንመለከት ቬሎሲቲ ማክሲሙም ሆኖ ነው የምናገኘው እና ከዜሮ ተነስቶ ማለት ነው። ስለዚህ መነሻው ላይ ዜሮ ነው፣ ቨርቲካል ኮምፖነንቱ ነው። ሆሪዞንታል ኮምፖነንቱ ግን ኮንስታንትሊ ተመሳሳይ ሆኖ ይቀጥላል። አሁን እዚህ ስዕል ላይ እንደምንመለከተው ኢኒሻል ቬሎሲቲው ከዚህ የተለቀቀበት ነው። እነዚህ በሙሉ ኮንስታንት ናቸው፣ ተመሳሳይ ናቸው ኤቭሪዌር። እነዚህ ቬሎሲቲዎች ወደዚህ ያሉ ቬሎሲቲ ሆሪዞንታል ዳይሬክሽን ቪኤክስ ኢዝ ኦልዌይስ ኮንስታንት ነው። ኮንስታንት በየትኛውም ፕሮጀክታይል ሞሽን ጊዜ ኮንስታንት ነው። ነገር ግን ቬሎሲቲ ኢን ዘ ዋይ ዳይሬክሽን ኢዝ ጎ ኦን ኢንክሪዚንግ፣ እየጨመረ ነው የሚሄደው። ጎ ኦን ኢንክሪዚንግ ዲዩ ቱ ግራቪቲ፣ በግራቪቲ ምክንያት ወደ መሬት ሲደርስ እየጨመረ ይሄዳል። እነዚህ ቬሎሲቲዎች ወደ ዋይ አቅጣጫ ያሉ ቬሎሲቲዎች ናቸው። እነዚህ ቬሎሲቲ ባሪ ያደርጋሉ፣ እየጨመረ ኢት ዊል ቢ ጀስት ማክሲመም። እዚህ ፖይንት ላይ ሲደርስ ቪ ዋይ ኢዝ ማክሲመም ይሆናል ማለት ነው። ኢኩዌሽንስ ፎር ሆሪዞንታል ሞሽን። ሆሪዞንታል ካይኔማቲክስ ዊዝ ኮንስታንት ቬሎሲቲ፣ ኮንስታንት ቬሎሲቲ ያለው ዚስ ኢዝ ቪ ኢን ዘ ኤክስ ዳይሬክሽን፣ በኤክስ አቅጣጫ ያለው ቬሎሲቲ ኢዝ ኮንስታንት። ዘ ፕሮጀክታይል ሃዝ ዜሮ አክሰለሬሽን አሎንግ ዘ ኤክስ ዳይሬክሽን። በኤክስ አቅጣጫ የሚለው ቢኮዝ ኢት ኢዝ ኮንስታንት፣ ይሄ ኮንስታንት ከሆነ አክሰለሬሽን አሎንግ ኤክስ ኢዝ ዜሮ። ፋይናል ሆሪዞንታል ቬሎሲቲ ኢዝ ኮንስታንት፣ ኢት ኢዝ ኦልዌይስ ቪ ኤክስ ኢዝ ዘ ሴም አስ ቱ ቪ ኖት ኤክስ፣ ተመሳሳይ ነው፣ ኮንስታንት ኦልዌይስ። ሆሪዞንታል ዲስታንስ ትራቭልድ ዴልታ ኤክስ ማለት ቪ ኖት ኤክስ ታይምስ ቲ ማለት ነው። ወይም ደግሞ ቪ ኤክስ ታይምስ ቲ ልንል እንችላለን። ቢኮዝ ቪ ኖት ኤክስ ኤንድ ቪ ኤክስ አር ዘ ሴም፣ ይሄ ተመሳሳይ ስለሆነ እዚህ ጋር የምናገኘው ሆሪዞንታል ዲስፕሌስመንቱ ዴልታ ኤክስ ኢዝ ኦልዌይስ ቪ ኖት ኤክስ ቲ ወይም ቪኤክስቲ ልንል እንችላለን። ቢኮዝ ቪኤክስ ኤንድ ቪ ኖት ኤክስ ተመሳሳይ ስለሆኑ ማለት ነው። ኦኬ ኢኩዌሽን ፎር ቨርቲካል ሞሽን። ለቨርቲካል አቅጣጫ ያሉትን ደግሞ እንደዚሁ እንመለከት። ሉክ ቨርቲካል ሞሽን ኢዝ ኮንስታንት አክሰሌሬትድ ሞሽን ዛት ኢዝ አክሰሌሬሽን ቱ ግራቪቲ ኢዝ ኦልዌይስ ጂ። ይሄ ጂ ማለት 9.8 ሜትር ፐር ሰከንድ ስኩዌር የምንለው ነው። ኢምፖርታንት ኮንቬንሽንስ ኢን ዚስ ኬስ አፕዋርድ ሞሽን ኢዝ ፖዚቲቭ ኤንድ ዳውንዋርድ ሞሽን ኢዝ ኔጌቲቭ።
ወደ ታች ያለውን ሞሽን ኔጌቲቭ እንላለን። ቢኮዝ ኢን ዘ ኤክስ ዋይ ኮኦርዲኔት ፕሌን ላይ የምናውቀው ነገር ነው። ሶ ፋይናል ቨርቲካል ቬሎሲቲ ቪዋይ ማለት ነው። ቪዋይ ማለት ቪኖት ዋይ ፕላስ ጂቲ ማለት ነው። ነገር ግን ቪኖት ዋይ ዜሮ ስለሆነ ቪዋይ ኢዝ ጊቨን ባይ ጂቲ ይሄ ይሆናል። ኦኬ ፎር ቨርቲካል ዲስፕሌስመንት ኤች ማለት ነው ወይም ዋይ ማለት እንችላለን። ይሄ ማለት ቪኖት ዋይ ቲ ፕላስ ሃፍ ጂ ቲ ስኩዌር ማለት ነው። ስቲል ቪኖት ዋይ ዜሮ። ስለዚህ ኤች ወይም ዋይ ማለት እንችላለን ኦልዌይስ ጊቨን ባይ ዚስ ሃፍ ጂ ቲ ስኩዌር ነው። እዚህ ጋር የወሰድናቸውን ሀሳቦች ግን መያዝ አለብን። አፕዋርድ ሞሽን ግራቪቲ ኢዝ ጀስት ፖዘቲቭ፣ ፎር ዳውንዋርድ ሞሽን ኢዝ ኔጌቲቭ። እሱን ታሳቢ እናደርጋለን። ግራቪቲው ሰብስቲት ስናደርግ ፖዘቲቭ ኔጌቲቭ መሆኑን ማሰብ መቻል ይኖርብናል። ሶ ዘ ኢኩዌሽን ኢዝ ዚስ፣ በዚህ መንገድ ካልኩሌት እናደርጋለን ማለት ነው። እንደምትመለከቱት ለሶስተኛ ጊዜ ይህንን ፒክቸር እየተመለከትን ነው። ኢኒሻል ቬሎሲቲው ከጠረጴዛ ላይ የሚወረወር ኳስ ነው። የከተለ የነበረው መስመር ይሄ ነው። ደጋግመን እየተመለከት ነው ይህን ፒክቸር። ሆሪዞንታል ፕሮጀክታይል ሞሽን ኢዝ ትሮን ፍሮም ሰርቴን ሃይት፣ ሆሪዞንታሊ ሲወረወር የሚከተለው ትራጀክተሪ ነው። በዚህ ትራጀክተሪ ቪዋይ ያለ ቅድም ለመግለጽ እንደሞከርኩት ቪዋይ ማለት ቪ ኢኒሻል ዋይ ፕላስ ጂቲ ይውለናል። ስለዚህ ቪዋይ ምንድነው ሲባል ቪኖት ዋዩ ዜሮ በመሆኑ ምክንያት የምናገኘው ጂ ነው። ጂን ኮንሲደር እናደርጋለን። እንደዚሁ ቨርቲካል ዲስፕሌስመንቱ ኤች ቪኖት ዋይ ቲ ፕላስ ሃፍ ጂቲ ስኩዌር እንላለን። በተመሳሳይ ሁኔታ ኢኒሻል ቬሎሲቲ ኢን ዘ ዋይ ዳይሬክሽን ኢዝ ዜሮ። ስለዚህ ኤች ወይም ዋይ ማለት እንችላለን which is y which is equal to half g ቲ ስኩዌር ማለት እንችላለን። ሶ ጂን ስንወስድ አፕዋርድ ሞሽን ከሆነ ኔጌቲቭ፣ ዳውንዋርድ ከሆነ ደግሞ ኔጌቲቭ ብለን እንወስዳለን። በጂ ቦታ ላይ የምንተካውን ቁጥር ማሰብ ያስፈልጋል። ሶ ዘ ኔጌቲቭ ቴልስ አስ ዘ ሞሽን ኢዝ ጀስት ቢሎ ዘ ሆሪዞንታል ኤንድ አባቭ ዘ ሆሪዞንታል፣ ከሆሪዞንታሉ በታች መሆኑን ለማሳየት እንጂ ቬሎሲቲው ወይም ደግሞ ኤቹ ኔጌቲቭ ነው ለማለት አይደለም። ሶ የሚገኝበትን ፖዚሽን ቢኮዝ ብሎ ሆሪዞንታል ላይን ብሎ ኤክስ አክሲስ ዋይ ቫሊዩ ኔጌቲቭ ነው፣ አባቭ ደግሞ ፖዘቲቭ ነው። እሱን ለማሳየት ነው። ሶ ይህንን በዛ እንድትረዱት አሳስባለሁ። ታይም ኦፍ ፍላይት ኤንድ ሬንጅ እዚሁ ላይ እንመለከታለን። ኦኬ ታይም ኦፍ ፍላይት እንመልከት። ይህ ታይም ኦፍ ፍላይት ማለት ምን ማለት ነው? ለምሳሌ ኤች ማለት ዘ ታይም ኦፍ ፍላይት ኢዝ ዘ ታይም ቴክን ባይ ዘ ፕሮጀክታይል ቱ ሂት ዘ ግራውንድ፣ መሬት ሲገጭ ያለ ማለት ነው። እዚህ ጋር እንደተመለከቱት ቪኖት ዋይ ቲ ፕላስ ሃፍ ጂ ቲ ስኩዌር ነው ብለናል። ነገር ግን ቪኖት ዋይ ዜሮ ነው። ስለዚህ ኤች ማለት ማክሲመም ሃይት ነው። ከነበረበት ሲነሳ ኢዝ ጊቭን ባይ ሃፍ ጂ ቲ ስኩዌር ይሆናል። ስለዚህ ቲ ምንድን ነው የሚሆነው? ቲ ስኩዌር ኢዝ ኢኳል ቱ ቱ ኤች ኦቨር ጂ ይሆናል። ይሄ የሚያሳየው ምንድን ነው? ወደዚህ ንምጣ። ቲ ማለት ቱ ኤች ኦቨር ጂ ይሆናል ማለት ነው። ሶ ጠቅላላ የሚፈጀው ጊዜ ቱ ኤች ኦቨር ጂ ይሆናል ማለት ነው። ሶ ይሄ ቶታል ታይም ነው ከተነሳበት መሬት እስከሚያርፍ ድረስ የሚገኘው ማለት ነው። ሬንጅ የተባለው በዚህ ጊዜ ሞስት ኦፍ ዘ ታይም ሬንጅ አይባልም፣ ነገር ግን ኤክስ ማክሲመም ልንል እንችላለን። ለሴ ሬንጅ ወይም ማክሲመም ኤክስ ሆሪዞንታል ዲስፕሌስመንት ማለታችን ነው። ማክሲመም ሆሪዞንታል ዲስፕሌስመንት ነው። ሶ ዘ ማክሲመም ሆሪዞንታል ዲስፕሌስመንት ይሄ ማለት ደግሞ ቪ ኖት ኤክስ ታይምስ ቲ ማለት ይቻላል፣ ወይም ቪ ኤክስ ታይምስ ቲ ማለት ይቻላል። ነገር ግን ቶታል ታይም ኦፍ ፍላይት ቱ ኤች ኦቨር ጂ ነው። ስለዚህ ኤክስ ማክሲመም ማለት ቪ ኤክስ ታይምስ ቲ ቶታሉ ያ በመሆኑ ምክንያት ቱ ኤች ኦቨር ጂ ማለትም ሌላው የምንገልጥበት መንገድ ነው። ሶ ስንፈልግ በዚህ መስራት እንችላለን፣ ስንፈልግ ደግሞ በዚህ መስራት ቢኮዝ ታይም ቶታል ታይም ኦፍ ፍላይት ኢዝ ጊቭን ባይ ቱ ኤች ኦቨር ጂ ኤንድ ራዲካል ሶስቱን ሰብስቲቱት ማድረግ ነው። ይሄ ቶታል ታይም መሆኑ ነው። ቶታል ታይም ሶ እዛው ስታስገቡ የምታገኙት ውጤት ይሆናል። ሶ ኢን ዘ ሆሪዞንታል ዲስፕሌስመንት የምናገኘው ማክሲመም ዲስፕሌስመንቱ ኤክስ ወይም ሬንጅ የሚባለው ኢዝ ጊቭን ባይ ቪ ኖት ኤክስ ኦር ቪ ኤክስ ቲ፣ ያ ደግሞ ቱ ኤች ኦቨር ጂ ኢዝ አንደር ራዲካል ቶታል ታይሙ ስለሆነ እሱን አስገብተን መስራት እንችላለን ማለት ነው። ለምሳሌ አውሮፕላኑ እየበረረ እያለ ከውስጡ እቃዎችን አንዳንድ ቦታዎች ላይ ሊጥል ይችላል። ሶ ይህንን በሚጥልበት ጊዜ እንደዚህ ነው የሚወጣው። ሶ ይህን ፕሮጀክታይል ይከተላል። እንግዲህ በተደጋጋሚ እያየ ነው ይህን ፒክቸር። ሬንጅ የምንለው ነገር ከዚህ ጀምሮ እስከዚህ ያለው ርቀት ማለታችን ነው ሬንጅ። ሶ ሬንጅ ቅድም ቢኤክስ ታይምስ ቲ ያልነው ነው። ይህ ማክሲመም ሃይት ነው ደግሞ ኤች ማለት ሃፍ ጂ ቲ ስኩዌር ነው። ይሄ ከዚህ እስከዚህ ያለው ርቀት ነው ማክሲመም ሃይት። ሶ እነዚህን ሁለት ነገሮች የምንመለከትበት ይሆናል ማለት ነው። ታይም ኦፍ ፍላይት ኢዝ ሲምፕሊ ታይም ኦፍ ፍላይት ቅድም እንደተናገርኩት ቲ ማለት ራዲካል ኦፍ ቱ ኤች ኦቨር ጂ ነው። ይሄ ይሆናል ማለት ነው። ይሄ ካልኩሌት የሚደረግበት ነው።
ያው ከላይ ስላየነው የሚያስቸግር ነገር የለም። አሁን እስካሁን ያየናቸውን ነገሮች በጥያቄ ደግሞ እንመለከታለን። ኢን ሆሪዞንታል ፕሮጀክታይል ማሽን ኢፍ ኤ ቦል ኢዝ ላውንችድ ፍሮም ኤ ሃይት ዋት ኢዝ ኢኒሻል ቨርቲካል ቬሎሲቲ ቪ ኖት ዋይ። ኢኒሻል ቬሎሲቲ ቅድም ለመናገር እንደሞከርኩት ኢኒሻል ቬሎሲቲ ኢን ዘ ዋይ ዳይሬክሽን ኢኒሻሊ ኢኳል ቱ ቪ ኖት ኤክስ 0 ኢኳል ቱ ጂቲ ካናት ቢ ዲተርማይንድ ይላል። ምን ነበር የተናገርኩት? 0 ነው። ስለዚህ ኢኒሻል ቬሎሲቲ ኦልዌይስ ቪ ኖት ዋይ ኢኒሻሊ ሁል ጊዜ 0 ነው ሲነሳ ማለት ነው። ሁለተኛው ኢፍ ኔግሌክት ሬዚስታንስን ሳናስገባ ማለት ነው ኔግሌክቲንግ ዛት ዋት ሃፕንስ ቱ ዘ ሆሪዞንታል ቬሎሲቲ ቪኤክስ ኦፍ ፕሮጀክታይል ዱሪንግ ኢትስ ፍላይት። እንግዲህ ቅድም ስለ ቬሎሲቲ ዘ ኤክስ ዳይሬክሽን ብዙ ስናወራ ነበር። ኢት ኢንክሪዝስ ስቴድሊ ዲዩ ቱ ግራቪቲ ኢት ዲክሪዝስ ስቴድሊ ኢት ቼንጅስ ዳይሬክሽን ኦንሊ አት ዘ ማክሲመም ሃይት ኢት ሪሜንስ ኮንስታንት። ስለዚህ የተሰጡት ምርጫዎች ስትመለከቱ ምንድን ነው ብለናል? ቪ ኢኒሻል ኤክስ እና ቪኤክስ ተመሳሳይ ነው። እሱ ደግሞ ኮንስታንት ነው ብዬ አሳይቻለሁ። ስለዚህ ኮንስታንት ይሆናል ማለት ነው። ኮንስታንት የሚለው ትክክለኛ መልስ ይሆናል ማለት ነው። ወደ ሶስተኛው ስንመጣ ዘ ሬንጅ አር ኦፍ ሆሪዞንታሊ ፕሮጀክትድ ኦብጀክት ዲፔንድስ ፕራይመርሊ ኦን ሬንጅ ነው። ሬንጅ ማለት ታስታውሳላችሁ ኤክስ ማክሲመም ማለት ነው ብያችኋለሁ። ይሄ ማለት ደግሞ ቪኖት ኤክስ ታይምስ ቲ መሆን ይችላል፣ ወይም ደግሞ ቪኤክስ ታይምስ ቲ መሆን ይችላል። ይሄ የተነሳንበት ሀሳብ ነው። ኦኬ ዘ ሬንጅ አር ኦፍ ዘ ሆሪዞንታል ፕሮጀክትድ ኦብጀክት ዲፔንድስ ሪሜንሊ ፕራይመርሊ ኦን ኦንሊ ዘ ሃይት ፍሮም ዊች ኢት ኢዝ ጀስት ላውንችድ ኦንሊ ዘ ሆሪዞንታል ላውንች ቬሎሲቲ ዘ ሆሪዞንታል ላውንች ቬሎሲቲ ኤንድ ዘ ታይም ኦፍ ፍላይት ዘ ማስ ኦፍ ዘ ኦብጀክት ይላል። አሁን ሁለት ነገሮች ነው። ኢኒሻል ቬሎሲቲ ያስፈልጋል የሄደበት፣ እንደዚሁ ደግሞ ጊዜ ያስፈልጋል። ቢኮዝ ኢት ኢዝ ዲፔንድ ኦን ቲ ኤንድ ጀስት ቪ ኖት ኤክስ። ሶ ሁለቱን የያዘውን መልስ እንመርጣለን ማለት ነው። መልሱ ሲ ይሆናል። አራተኛ ሪፋይል ኤምስ ሆሪዞንታሊ አት ታርጌት 30 ሜትር አዌይ። አሁን ዴልታ ኤክስ ኢዝ ጊቭን ሲ። አሁን ይሄ በቁጥር የምንሰራው ነው። ዴልታ ኤክስ ኢዝ 30 ሜትር ዘ ቡሌት ኢዝ 2 ሴንቲሜትር ዴልታ ዋይ ኢዝ 2 ሴንቲሜትር ቢሎ ዘ ኤሚክ ፖይንት ፋይንድ ዘ ታይም ኦፍ ፍላይት ቲ ኤንድ ዘ ኢኒሻል ቬሎሲቲ ኦፍ ዘ ቡሌት። ኦኬ አሁን ምንድን ነው ኤች ማለት ሃፍ ጂ ቲ ስኩዌር ነው። ከዚህ ምን እናገኛለን? ዴልታ ዋይ ኢዝ ሲምፕሊ ዴልታ ዋይ ሃፍ ጂ ቲ ስኩዌር ነው። ይሄ 2 ሴንቲሜትር የተባለውን 2 ታይምስ 10 ቱ ዘ ኔጌቲቭ 2 ሜትር ማለት እንችላለን። ስለዚህ 2 ታይምስ 10 ቱ ዘ ኔጌቲቭ 2 ኢዝ ኢኳል ቱ 1 ኦቨር 2 ጂ ቲ ስኩዌር እንላለን። አሁን ግራቪቲ ዊ ካን ዩዝ ጀስት 10 ይህን እንጠቀም ሜትር ፐር ሰከንድ ስኩዌር ይህን ብንጠቀም ሉክ 4 ታይምስ 10 ቱ ዘ ኔጌቲቭ 2 ኦቨር 10 ኢዝ ኢኳል ቱ ቲ ስኩዌር ይሆናል። የዚህ ውጤት ቲ ስኩዌር ማለት 4 ታይምስ 10 ቱ ኔጌቲቭ 3 ስለሚሆን ቲ ማለት 4 ታይምስ 10 ቱ ዘ ኔጌቲቭ 3 አንደር ራዲካል ይሆናል ማለት ነው። ቲ ይህንን አግኝተናል ብንል አሁን እዚህ ጋር መተን ኢኒሻል ቬሎሲቲ መስራት ይችላለን ማለት ነው። ኢኒሻል ቬሎሲቲ ኢዝ ጀስት ጊቨን ባይ ዴልታ ኤክስ ኢዝ ኢኳል ቱ 30 ሜትር ዊች ኢዝ ኢኳል ቱ ቪ ኖት ኤክስ ታይምስ ቲ ማለት ነው። ስለዚህ ቪ ኖት ኤክስ ማለት ኢዝ ሲምፕሊ 30 ታይምስ 4 ታይምስ 10 ቱ ዘ ኔጌቲቭ 3 አንደር ራዲካል ማለት ነው። ኢኒሻል ቬሎሲቲ እንግዲህ ወደ ሆሪዞንታል በተወረወረ ፕሮጀክት በተደረገ ጊዜ የሚኖረን ኢኒሻል ቬሎሲቲ ጀስት ቪ ኖት ኤክስ ነው። ይሄ በኤክስ ኮንስታንት ነው። ኢዝ ጊቨን ባይ 30 ታይምስ 4 ራዲካል ጀስት አንደር ራዲካል 4 ታይምስ 10 ቱ ዘ ኔጌቲቭ 3 ነው። ይህን እንግዲህ ካልኩሌት ማድረግ ይጠበቅባቸዋል ማለት ነው። ይህ እንግዲህ ተማሪዎች ለእናንተ የተሰጠ ጥያቄ ነው። ይህን ጥያቄ ለግላችሁ እንድትሞክሩት አሳስባለሁ። ሶ ሪስክ ፕሌን 360 ኪሎ ሜትር ፐር አወር ኦር 100 ሜትር ፐር ሰከንድ ያው ተቀይሯል። ይሄ ባይቀየርም ችግር የለም፣ መቀየር አለባችሁ። ድሮፕስ ፓኬጅ ፍሮም 300 ሜትር ካልኩሌት ሆሪዞንታል ዲስታንስ ኦር ሬንጅ ዘ ፓኬጅ ትራቭልስ። ይህንን መስራት ይኖርባችኋል። የዛሬው ትምህርት በዚህ ላይ አበቃለሁ። ሰላም ሁኑ። የሚቀጥለው ጊዜ ሌላ ቶፒክ እንቀጥላለን። አመሰግናለሁ። ቻው።